ሰላም እንደምን ሰንብታችኋል? የተከበራችሁ አድማጮቻችን በያላችሁበት የከበረ ሰላምታችን እናቀርባለን። በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 የዛሬው እነሆ ተጀምሯል። የወንጀል የምርመራ ታሪክ ይዘናል። በተጨማሪም ከባህር ማዶ ያገኘነው አጠር ያለ የወንጀል ዜናም አለን። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ በአክብሮት እንጋብዛለን። የጋሽና ከተማ ወዲና ወዲያ በሚላጋ ወሬ መናጥ ከጀመረች ዓመታት ተቆጥረዋል። በከተማዋ በሚገኘው የአማራ ብድር ተቋም ቅርንጫፍ ጽሕፈት ቤት ውስጥ በሂሳብ ሠራተኝነት ሲያገለግል የነበረው ማሩ ጎሳው ምንነቱ ባልታወቀ ምክንያት ተሰውሯል። ከዚህ ሰው መሰወር ጋር ተያይዞ ከ100,000 ብር በላይ የሚቆጠር ገንዘብ በመጥፋቱ የተነሳ የበርካቶች የእይታ አቅጣጫና መደምደሚያ አጅሬ ገንዘቡን ላፍ አድርጎ እብስ አለ የሚል ሆኗል። ምንጩ ከወዴት እንደሆነ አይታወቅ እንጂ አንዳንዶች እንዲያውም ግለሰቡ ገንዘቡን ዘርፎ ከላሊበላ በአውሮፕላን አምልጧል፣ ቀጥሎም ወደ ሌላ ሀገር ኮብልሏል የሚለውን ወሬ ብዙሃኑ የቀየው ሰው ሰምቷል። አንዳንዶች ደግሞ በሰዎች ተገድሎ እንደተቀበረ ያወራሉ። ይሁን እንጂ ማን እንደገደለው የት እንደተቀበረ አየው የሚል በመጥፋቱ ተራ መላምት ይዞ ወደ ፖሊስ የሚያመራ አልተገኘም። ፍርሃት ባጠላባት ከተማ ጮክ ብሎ የሚናገር ሰው ጠፋ። የግለሰቡ ቤተሰቦች ግራ ተጋቡ። መሥሪያ ቤቱ እንዴት አለ? ሁሉም ለጥያቄያቸው መልስ አጡ። ለመሆኑ ይህ ማሩ ጎሳው የተባለው ሰው በእርግጥ ተገድሏል ወይስ ዘርፎ ከሀገር ወጥቷል? የአማራ ብድርና ቁጠባ ተቋም ጋሽና ቅርንጫፍ ጽሕፈት ቤት የገጠመውን የሆነውን አስቀድሞ 991 በመደወል ለሰሜን ወሎ ዞን ፖሊስ መምሪያ አሳወቀ። ፖሊስም በደረሰው ጥቆማ መሠረት ከዋድላ ወረዳ ፖሊስ ጽሕፈት ቤት ጋር በመሆን ዘርፎ ተሰውሯል የተባለውን የቅርንጫፉን ጽሕፈት ቤት ሠራተኛ በሕግ ጥላ ስር ለማዋል ወጣ ወረደም። ይሁን እንጂ የተገኘ ውጤት አልነበረም። ሰውየው የለም። ቀጥሎ የሆነው የብድር ተቋሙ ቅርንጫፍ ጽሕፈት ቤት የገንዘብ ማስቀመጫ ካዝና ቁልፍ ከሂሳብ ሠራተኛ ውጪ በአስተባባሪው እጅ እንዳለ መረጃ ስለደረሰው ፖሊስ አስተባባሪውን አፈላልጎ ከቤቱ በመሄድ በቁጥጥር ስር ያውለዋል። አይጥ በበላው እንዲሉ አስተባባሪው አቶ አስናቀ ጥላሁን የተፈጠረውን ነገር እንዴት እንደሆነ ባላወቀበት ሁኔታ በቁልፍ አያያዝ እንዝላልነት ተብሎ የቅጣት ውሳኔ ያረፈበት። ፍርድ ቤቱ ያሳለፈው ውሳኔም ከቅርንጫፉ ጽሕፈት ቤት ከተዘረፈው 130,400 ብር ላይ ግማሹን 65,200 ብር ያህሉን ክፈል አለው። ታዲያ ይሄ ግለሰብ መሥሪያ ቤቱን ሳይለቅ በወር ከሚያገኘው ደሞዝ 1/3ኛውን ገቢ ሲያደርግ ዓመታት ይቆጠራሉ። በግምትና መላምት ሲፈስ የነበረው አሉባልታ የዓመታት ጉዞ ሳይገታው በየጠላ ቤቱ፣ በየቡና ቤቱ፣ በየቤተ እምነቱና ለሕዝብ መገናኛ ስፍራዎች የሚያቆሙ አልተገኘም። በተለይም ገንዘብ ይዞ እንደተሰወረ የተነገረለት ሰው ቤተሰቡ የልጃቸውን ማንነት አብጠርጥረው ያውቃሉና ነገሩን ሐሰት ከማለት ውጪ ስለ ልጃቸው እንዳይከራከሩ ፍርሃት ሸብቧቸዋል። አሉባልታው አሸማቋቸዋል። እናም በዝምታ ከመዋጥ ያለፈ ምንም ማድረግ አልቻሉም። በልጃቸው ላይ አደጋ ሳይደርስበት እንዳልቀረ ግን ስጋት ተጣብቷቸው እህህ እንዳሉ ነበረም። አባት ልጄ ተገድሏል እንዳሉ በሐዘን ነፍረው ከዓመታት በኋላ ልጃቸው የት እንደገባ ወይም ማን እንደገደለው ሳያውቁ ሕይወታቸው አለፈ። ይሄ ደግሞ የቤተሰቡን ሐዘን እጥፍ ድርብ አደረገው። በእልህና በቁጭት ማዕበል የተናጠው ይሄ ቤተሰብ ባደረገው ብርቱ ክትትል ከ6 ዓመታት ቆይታ በኋላ
በሰው ተገድሎ ስለመቀበሩ የሚያመላክቱ መረጃዎችን ያገኛሉ። ጉዳዩን ይዘውም ለፖሊስ አቤት አሉ። ለመሆኑ እውነት የሂሳብ ሰራተኛው በሰው ተገድሏል? ከተገደለስ የትስ ተቀበረም? እነማንስ ይህንን ዘግናኝ ድርጊት አደረጉት? ፖሊስ በወቅቱ ጉዳዩን ሲከታተሉ የነበሩ ቀድሞ የፖሊስ አመራሮችና አባላት ይህን አቅጣጫ ለማየት የተሳናቸው ለምንድነው ብሎ ምላሽ ሊያገኝለት ሳይሞክር ወይም የሚመልስለት ሳይኖር ጥያቄውን ጠይቋል። ግን አሁንም ከወደ ጅማሮ ናቸውና ፍጻሜው ያምር ዘንድ ቀደም ሲል የነበረው ክፍተት ዳግም እንዳይፈጠር ለማድረግ ቀጣዩን ምርመራ እንከን የለሽ ማድረግ እንዳለባቸው ተረድተዋል። የአሁኖቹ ጉዳዩን የያዙት መርማሪዎች የምርመራ ሂደቱን ከጀመሩበት ጊዜ አንስተው እያንዳንዱን ሂደትና ክንዋኔ በቡድን እየመከሩ ነበር የሚያስኬዱት። ምርመራ ቡድኑ ሥራውን የጀመረው ማረጋገጫ በሌለው ግን ከጠፋው ሰውዬ ጋር አብረው ያሳልፋሉ ከተባሉ ከሁለት ወዳጆቹ ነበረም። እናም የተቋሙን የጥበቃ ሠራተኛን ከአንድ ግብረ አበሩ ጋር በቁጥጥር ስር ያውላቸዋል። እነዚህ ሁለት ግለሰቦች በቁጥጥር ስር የዋሉ እንጂ ይህ ነው የሚባል ተጨማሪ መረጃና ማስረጃ አላገኘም ነበረ ፖሊስ። የፍርድ ሂደቱን ስኬታማ ይሆን ዘንድ ግን እነዚህ ሁነቶች ወሳኝ ናቸውና ተጨማሪ መረጃ ባለመገኘቱ በጥርጣሬ የተያዙት ሁለት ሰዎች ከሁለት ወራት እስራት በኋላ ተለቀቁም። በርግጥ ሞቷል የተባለው ሰውዬ ገንዘቡን ይዞ ወደ ውጭ አገር እንደኮበለለ የሚወራው ወሬ የአብዛኛውን ሰው ጆሮ እየያዘ ከመምጣቱ ጋር ተያይዞ ፖሊስ በዚህ ተጽዕኖ ስር ወድቆ ነበረም። ይሁን እንጂ ውስጣቸው የነገራቸውና በልጃቸው ሐዘን ተኮራምተው የሞቱት አባት በቤተሰባቸው ላይ የዘሩት የቁጭት ዘር ነበረም። ልጄ ያደርገውም እንዲያድርግ ያላሳደግኩትም ሰው ገድሎት ነው ይሉ ነበረም። 12 ዓመት ሙሉ የት እንደገባ የጠፋው ሰው ቤተሰቡ የዓመታቱ መጋለብ መረጃ ከማነፍነፍ ወደ ኋላ እንዲሉ አላደረጋቸውም። ይልቅ ነግቶ በጠባ ቁጥር የወንድማቸውን የመጥፋት ምስጢር የአባታቸውን ቁጭት እውነታውን ከማፈላለግ እንዳይቦዝኑ አድርጓቸዋል። እናስ አሁን ምን ተገኘ? ከ12 ዓመታት ቆይታ በኋላ ውስጣቸው በቁጭት ሐዘን ነፍሮ የነበሩት የጠፋው የሂሳብ ሠራተኛ ቤተሰቦች ከጥቃትና ከቁጭት ንዳድ የሚያወጣቸው ወሳኝ መረጃ አገኙ። ይህንንም ይዘው ወደ ፖሊስ ሄዱ። ቀደም ሲል በጥርጣሬ ተይዘው የተለቀቁት የጥበቃ ሠራተኛው ጌትነት ደሳለኝና ግብረ አበሩ በላይ ሙላቱ የሂሳብ ሠራተኛ የነበረውን ግለሰብ እንደገደሉት፣ ይህንን ግድያ ከመፈጸም አንስቶ የት እንደቀበሩት የምታስረዳ ምስክር አለችን ሲሉ ለፖሊስ አመለከቱም። የሰሜን ወሎ ፖሊስ መምሪያ ከመነሻ እስከ መጨረሻ ተመልክታለች የተባለችውን ሰው ያፈላልግ ገባም። ይህች ግለሰብ የተጠርጣሪው የጥበቃ ሠራተኛ የትዳር አጋር የነበረች ስትሆን ድርጊቱን የተመለከተች ከመሆኑ ጋር ተያይዞ ምስጢር እንዳታወጣ በባለቤቷ የተባረረች እንደሆነ ለፖሊስ ተጨማሪ መረጃ ደረሰው። ግለሰቧ ትዳሯ በግድ እንዲበተን የተገደደች ከመሆኗን ባሻገር ይህንን ምስጢር ለሌላ አካል አሳልፋ ብትሰጥ እንደምትገደል ብሎም ከአካባቢው እጅግ ወደ ራቀ ስፍራ እንድትሄድ የሚያስገድድ ትዕዛዝ እንደተሰጣት ፖሊስ አወቀም። እዚህ የተነሳ ግለሰቧ በደቡብ ጎንደር ዞን ጋይንት ወረዳ ወደምትገኝ ገንበጃት እየተባለ ወደሚጠራው ስፍራ ማምራቷን ነው ፖሊስ የደረሰው መረጃም።
ፖሊስ ግለሰቧን ካለችበት ስፍራ ድረስ በማምራት በቁጥጥር ስር አዋላት። ለመሆኑ ይቺ ግለሰብ በእርግጥ ገዳዮቹን በዓይኗ አይታለች? ለምንስ እስካሁን ዝምታ መረጠች? ምንስ ትል ይሆን? ፖሊስ ግለሰቧ ስለ ሁኔታው ምስክርነት እንድትሰጥ ለማግባባት ብዙ ልፋት አላጋጠመውም። እንዲያውም በዚህና በመሳሰሉ ምክንያቶች ግለሰቧ የቀድሞ ባለቤቷ ላይ የበቀል ጥማቷን ልታወራረድ ይሆን ብሎ ሰግቶ ነበረም። ግን ብሎ ከማዳመጥ የዘለለ ምርጫ የለውምና ለመሆኑ ምን ቢያስችልሽ ነው ይህን ሁሉ ዓመታት የዚህን ወንጀል ፈጻሚዎች ሚስጥርሽ አድርገሽ የቆየሽው? እስቲ ንገሪን ሲል የምርመራ ቡድኑ ጠየቃት። አስታውሳለሁ። ጊዜው 1992 ዓ.ም የካቲት ጊዮርጊስ ቀን ነበር። ሰዓቱ በግምት ከምሽቱ 4 ሰዓት ይሆናል። ሁለቱ ተጠርጥረው አሁን እናንተ ያሰራችኋቸው የመስሪያ ቤቱ የጥበቃ ሰራተኛ የሆነው የኔ ባለቤትና ጓደኛው ከሟች ማሩ ጎሳው ጋር ሲዝናኑ አመሹ። ወደኛ ቤትም ይዘውት መጡ። በቤት ሲጫወቱ ከቆዩ በኋላ ድንገት ባለቤቴ ከጓደኛው ጋር ባይናቸው በምልክት ከተነጋገሩ በኋላ ቤቱን ለቅቄ እንደወጣ አዘዘኝ። በዛ ምሽት ወዴት እንደሄድ እንደፈለገ አልገባኝም። ባልተለመደ ሁኔታ ከቤቴ መባረሪ ለምንድን ነው ብዬ ሚስጥሩን ለመመልከት ከአንድ ጨለማ ጥግ በቅርብ ርቀት ላይ ተደብቄ መከታተል ጀመርኩ። ከደቂቃዎች ቆይታ በኋላ በሩታ ባለቤቴና ጓደኛው ሟች ማሩ ጎሳውን ለሁለት ተሸክመው አወጡት። ከመኖሪያ ቤታችን ጎን ለአዲስ ቤት ማሰሪያ ጭቃ ከተቆፈረ ጉድጓድ ውስጥ ቀበሩ። ከዛ በኋላ አፈር ሲያለብሱት በዓይኔ በብረቱ ተመልክቻለሁ። ይቺ መስካሪ ይህ ድርጊት ከተፈጸመ በኋላ ወንጀለኞቹ ድርጊቱን ፈጽመው ወደ ቤት ሲመለሱ በዕለቱ በነበረው ጨረቃ እንደ ጧፍ በመጠቀም ወደ ስፍራው በማምራት የድርጊቱን አፈጻጸም ትክክለኝነት አረጋግጣለች። ጥበቃ ሰራተኛው ከሟች ጓደኛው ኪስ ያወጣውን ቁልፍ ተጠቅሞ ወደሚሰሩበት አማራ ብድርና ቁጠባ ተቋም ጋሽና ቅርንጫፍ በማምራት የገንዘብ ካዝና ከፍተው ብሩን ይዘው ይወጣሉ። ሁለቱ ጓደኛሞች የጓደኛቸውን ሕይወት አጥፍተው የሰረቁትን ገንዘብ ተካፈሉ። ያ ሳይበቃቸው ብር ይዞ ከሀገር ወጣ ብለው እንዲወራ አደረጉ። ይህንን ሁሉ ለዓመታት እንዳይገሉኝ ብላ የተሸሸገችው መስካሪ ምስክርነቷን ስትሰጥ ገሃድ ወጣ። ከዚህ በፊት ወንጀሉን ስላለመፈጸማቸው ሲከራከሩ ዓይናቸውም በጨው ታጥቦ የነበረ ቢሆንም አሁን ከዚህ ሁኔታ ያመልጡ ዘንድ የዕድል በር አልተከፈተላቸውም። እናም ያላቸው አማራጭ የእምነት ቃላቸውን መስጠት ነበረም። ሳያንገራግሩ ያደረጉትን ሁሉ በዝርዝር ለምርመራ ቡድኑ ተናዘዙ። ፖሊስ እነዚህ የጓደኛቸውን ሕይወት የቀጠፉትን ተጠርጣሪዎች ሟችን የቀበሩበት ቦታ እንዲያሳዩ ጠየቀ። ተጠርጣሪዎቹ ማሩ ጎሳዬ ተቀብሮበታል የተባለው ስፍራ የሟች ቤተሰቦች ህብረተሰቡ በተገኙበት አሳዩም። ይህ ሁሉ ከሆነ በኋላ የሟች ቤተሰቦች እርማቸውን አወጡ። ያለ አግባብ በእንዝላልነት ብሩ እንዲጠፋ አድርገሃል ተብሎ የጠፋውን የድርጅቱን ገንዘብ ግማሹን ይከፍል የነበረው ሰውዬም ንጋትና እውነት ብሎ እፎይ አለም። ፖሊስም ድርጊቱን ስለመፈጸሙ በሰውና በልዩ ልዩ ማስረጃዎች በማስደገፍ አጠናቀቀ። መዝገቡንም ለሚመለከተው የፍትህ አካል ላከ። የሰሜን ወሎ ከፍተኛ ፍርድ ቤት ተከሳሾቹን ጥፋተኛ ናቸው ሲል ደመደመ። እያንዳንዳቸውንም የ15 ዓመት እስራት እንዲቀጡ ወሰነ።
ኮልፌ ቀራኒዮ ክፍለ ከተማ ወረዳ 6 አካባቢ ነው። ሴትዮዋ ወይዘሮ ሃይማኖት ታዬ ይባላሉ። የትዳር አጋራቸው በሕይወት የሉም። የሚኖሩት ብቻቸውን ሲሆን ልጆቻቸውም አንድም በሥራ ሌላም በትምህርት አጠገባቸው አይደሉም። እሳቸውም ማለዳ ወደ ንግድ ሥራቸው ሄደው ምሽት ላይ ነው ወደ ቤታቸው መለሱት። ታዲያ ይህን ያጠና ወንድሙ ታመነ የተባለ የ35 ዓመት ጎረምሳ ጊዜና ሁኔታ አመቻችቶ በአንደኛው ቀን እሳቸው በሌሉበት ቤታቸው ገብቶ እስከ ጓዳ ጎብኝቶ ይመለሳል። ከወንድሙ ጉብኝት በኋላ ወደ ቤታቸው የተመለሱት ወይዘሮ ሃይማኖት ታዬ ዘግተው የወጡት ግቢና ቤታቸው ተከፍቶ ያስቀመጡት ሳይኖር ያኖሩትም ከቦታው ጠፍቶ ተመለከቱ። የኤሌክትሮኒክስ ዕቃዎች፣ ቴፕ፣ ዲቪዲ፣ ወርቆችና የክት ልብሶቻቸው በአጠቃላይ ግምቱ 42,000 ብር የሚያወጣ ንብረቶቻቸው ተሰርቀዋል። ወይዘሮዋ በሁኔታው ተደናገጡ። ወዳጅ ዘመድ፣ ጎረቤት ተሰባሰበ። ሆኖም ምንም አልፈጠሩም። ለፖሊስ እንኳን እናሳውቅ ያለም አልነበረም። ይሁን እንጂ በርከት ያሉ የአካባቢው ነዋሪዎች በዚያ ሰሞን ተዘረፍን እያሉ ለፖሊስ አቤት አሉ። ወይዘሮ ሃይማኖት ግን ያለፈው አለፈ፣ ለወደፊት ብለው የጠፉትን ንብረቶቻቸውን ማሟላት መተካት ጀመሩ። ዘራፊው ነዋሪዎቹ ለምሳ ሰብሰብ ብለው የሚቀመጡበትንና ወደ ሥራ የሚሄዱበትን አሳቻ ሰዓት ላይ ከቀኑ 5 ሰዓት እስከ 8 ሰዓት ባለው ሰዓት ላይ ነው በአጥር ዘሎ ገብቶ ከቆጣሪ መብራት አጥፍቶ ሰዎቹን አፈዞ አደንግዞ በሚባልበት ሁኔታ ሙልጭ አድርጎ ከአካባቢው እብስ የሚለው። ፖሊስም የአካባቢው ሰውም ዱካውንና ማንነቱን ያልደረሰበት ይህ ነውጠኛ ከ6 ወር በኋላ ቀድሞ የሰረቀባቸውን 15 ቤቶች ዳግም ለሁለተኛ ዙር ጉብኝት ሊያደርግ አመቻቸም። እናም የወይዘሮ ሃይማኖት ታዬ ቤትም ለሁለተኛ ዙር ጉብኝቱም ቀዳሚ ያደረገ። በአንደኛው ቀንም እንደለመደው አጥር ዘሎ ገባ። እንደ አጋጣሚ ወደ ሥራቸው አርፍደው ሊሄዱ የዘገዩት የቤቱ ባለቤት ኮሽታ ሰምተው ከውጭ ከሚገኘው መጸዳጃ ቤት ተደብቀው የሚሆነውን መጠባበቅ ጀመሩ። በፍጥነትም ለፖሊስም ለጎረቤትም ደወሉ። አጅሬ እንደለመደው ጠራርጎ ሊወጣ ሲል ከአጥር ግቢው በር ቀድመው የተገኙት ጎረቤቶችና ፖሊስ በቁጥጥር ስር አውለውታል። አቤት ፖሊስ ባይኖር ኖሮ መፈጠሩን እንዲጠላ እናደርገው ነበር ብለዋል የሰፈሩ ሰዎች። በፖሊስ የታጀበው ሌባ ከጣቢያው ምርመራ ቆይታ በኋላ ዕቃዎቹን እየወሰደ የሚያስረክብበትን ባለሱቅንም መርቶ ለፖሊስ አሳይቷል። ፖሊስ ከተረካቢው አየር በአየር ተሽጠው ከተረፉት ከ21,000 ብር በላይ የሚገመቱ ንብረቶችን ይዟል። የምርመራ ሥራውንም አጠናቆ ለአቃቢ ሕግ አቀረበ። የቀረበውን ክስ የተመለከተው የከፍተኛ ፍርድ ቤት ተቀባዩን ባለሱቅ ከሚል መሐመድን የ2 ዓመት ከ6 ወር እስር ሲወስንበት የ15 ሰዎች መኖሪያ ቤትን የዘረፈውን ሌባ ምንም ከማይሰርቅበት እስር ቤት የ21 ዓመት እስር አከናንቦታል። ፖሊስ ይህን ሞገደኛ ጥላ የለሹ እልፊት ብሎታል። እንግዲህ ውድ አድማጮቻችን የዛሬው ሸገር 991 መሰናዷችን አበቃ።